ሚድሮክ ይሄን ኢንተርናሽናል ሰርቲፊኬት ማግኘቱ ትልቅ ነገር ነው። ለኩባንያውም ጥሩ ነው። ወደፊት እድገቱ ይሄንን ጠብቆ ይሄንን ስርዓት ግሎባል ስታንዳርዱን ጠብቆ መስራቱ ጥሩ ነው። ለኢንዱስትሪውም ቀጥሎ ላሉ ኩባንያዎችም በጣም ጠቃሚ ትምህርት ነው። ሌሎቹም ትላልቅ ኩባንያዎች አሁን ስራ ላይ ያሉት ወደፊቱም የምናስመርቃቸው በዚህ ኮድ ይሄንን ኢንተርናሽናል ኮድ ሰርቲፊኬሽን አግኝተው ይሄንን ኬሚካል ከምርት ጀምሮ ከትራንስፖርት ጀምሮ ስቶር ከማድረግ ጀምሮ መጠቀምን ጀምሮ እስከ ማስወገድ ነው የኮዱ ፕራክቲሱ። እያንዳንዱ ነገር ሰርቲፋይድ በሆነ ፕሮሲጀር ብቻ ነው የሚካሄደው። በየጊዜውም ኦዲት የሚደረግ ነው እና ይሄ በጣም ፕሮፌሽናል የሆነ ዓለም አቀፋዊ አካሄድ ነው እና ሚድሮክ ይሄንን ሊደርሺፕ መውሰዱ በጣም ትልቅ ነገር ነው። ሌሎችም ኩባንያዎች ትምህርት እንዲወስዱ ይሄንን ኬሚካል በተለይ ትልልቅ ኩባንያዎች በጣም ከፍተኛ ኤፌክቲቭ የሆነ ኬሚካል ነው። እስከ 97 በመቶ ድረስ ነው ወርቅን ኤክስትራክት የሚያደርገው። ይሄንን ኬሚካል ስንጠቀም መጠቀም የሚያስገድደን ለዚህ ነው። አንድ በጣም ኤፊሽንት ነው፣ ሁለተኛ ደግሞ ዲግሬደብል ነው በትክክል ይሄንን ፕሮሲጀሩን ስንጠቀመው እና ትልልቅ ኩባንያዎች ይሄን ኬሚካል ነው መጠቀም የሚችሉት ኤፊሽንት መሆን ስላለባቸው፣ ነገር ግን ስርዓቱን ደግሞ መከተል አለባቸው። ምርጫም የላቸው። ሚድሮክም ለመጀመሪያ ጊዜ በኢትዮጵያ ሰርቲፋይድ ኩባንያ ነው። እዚህም አሉ። ዛሬ ስልጠና ነው እየተሰጠ ያለው፣ ወርክሾፕ ነው እየተሰጠ ያለው። ይህንን መከተል አለባቸው። ሚድሮክ እንደ ትልቅና እንደቆየ ኩባንያ ይህንን ሊደርሺፕ ወስዶ ለሌሎችም ትምህርት መስጠቱ ለራሱም በጣም ጠቃሚ ነው፣ ለኢንዱስትሪው ተጠቃሚ። በዘላቂነት ይህንን ጠብቆ አካባቢን ጠብቆ ህዝብን ተጠቃሚ አድርጎ ሰራተኞቹን ጠብቆ አገርን የሚያለማ ተቋም ማለት በጣም ሰስቴኔብል ተቋም ነው። በየትኛውም ዓለም ላይ ይሄ ሪስፖንሲብል ተቋም ነው። ግብር የሚከፍል ነው። የተለያዩ ኃላፊነቱን የሚጠቀም ተቋም ማለት ለሀገር ጠቃሚና ዘላቂ ተቋም ለራሱ በዚህ ዘርፍ ላይ ዘላቂነቱን ነው ሰርቲፋይ ያደረገው ሚድሮክ። የሚድሮክን አርያ ሌሎቹ መከተል አለባት። ምክንያቱም ይሄ ነው፣ ሌላ ምርጫ የለም። ከዚህ ውጭ ሌላ ምርጫ የለም።